ምዕራፍ ሰለስቱ ወአርዌ ምድርሰ ይጠበብ እምኩሉ አራዊተ ገዳም ዘገብረ እግዚአብሔር። እባብ እግዚአብሔር ከፈጠራቸው ከዱር አራዊት ሁሉ ይልቅ ይተነኰል ነበር። አንድም አብነት ይልህም እከየ ይላል በቀሌምንጦስ። በክፋት ከሁሉ ይከፋ ይጸና ነበርና። ይህ አርዌ ምድር ጥንቱን ሲፈጠር በአምሳለ እጓለ ገመል ይላል። የግመል ወሳብሬ አህሎ ተፈጥሮ ነበር። ኋላ ሁር በእንግዳከ ወመሬተ ብላ ባለው ጊዜ አራት እግሩ ተስቦ ወደ ሆዱ ገብቷል። ለምድር ቀርቦ በልቡ የሚሄድ ስለሆነ አርዌ ምድር ተብሏል። ይህስ ከምን ይገኛል ቢሉ ከቀሌምንጦስ ይገኛል። አንድም ምድር ያለው አዳምን ነው። ዘምድረ ለብሰ እንዲል ምድራዊ አዳምን ስላሳተ አርዌ ምድር ተብሏል። አንድም ዲያብሎስ ከሁሉ በክፋት ይጸና ነበር። ወይቤላ አርዌ ምድር ለብእሲት ዲያብሎስ ሔዋንን እንዲህ አላት። ምንትኑ ዘይቤለክሙ እግዚአብሔር ኢትብልዑ እምኩሉ ዕፅ ዘውስተ ገነት። እግዚአብሔር በገነት ካለው ዕፅ ሁሉ አትብሉ ያላችሁ ስለምን ነው አላት። ዕፀ በለስ ብዬ ለይቼ የነገርኋት እንደሆን ክፋቴን ተንኰሌን ታውቅብኛለች ብሎ አልብሶ ሰውሮ ተናገረ። አመፃ ወጣት እመዛግብቲሃ ወአቡሃ ለሐሰት የሚያሰኘው ይህ ነው። ወትቤሎ ብእሲት ለአርዌ ምድር እምዕፅሰ ዘይፈሪ ዘሃሎ ማእከለ ገነት ንበል። ሴቲቱም እባቡን እንዲህ አለችው፣ በገነት ካለውስ ዕፅ ሁሉ እንበላለን። ወባህቱ እንፍሬ ዕፅ ዘሃሎ ማእከለ ገነት ይቤለነ እግዚአብሔር ከመ ኢንብላ እምኔሁ። አዘዘነ ሲል ነው። ነገር ግን በገነት ካለው ዕፀ በለስ እንዳንበላ አዞናል። ወከመ ኢንክስሶ እንኳን ልንበላው እንዳንነካው አዞናል። ከመ ኢንሙ ዲቤ ይኸውም ነፍጎን ተመቅኝቶን አይደለም እንዳንሞት ብሎ ነው። ወይቤላ አርዌ ምድር ለብእሲት አኮ ሞተ ዘትመውቱ። ዲያብሎስ ሔዋንን እንዲህ አላት፣ የሞት ሞት ትሞታላችሁ ብሎስ አይደለም። አላ እስመ የአምር እግዚአብሔር ከመ አመ ዕለተ ትበልዑ እምኔሁ ይትፈትሐ እይንቲክሙ። ከዚህ ዕፀ በለስ በበላችሁ ጊዜ ዓይነ ልቡናችሁ እንዲገለጽ ያውቃልና ወተከውኑ ከመ እግዚአብሔር እንደሱ የባሕርይ አምላክ እንድትሆኑ ያውቃልና። ወተአምሩ ሰናየ ወእኩየ ክፉውን መልካሙን እንድታውቁ ያውቃልና። ስለዚህ ነው እንጂ የሞት ሞት ትሞታላችሁ ብሎስ አይደለም አላት። ጣዖት መስበክ ጀመረ። ከአዳምና ከሔዋን የሚወለዱ ዜውስ አርጤምስ የሚመለኩ ናቸውና። ይህንስ ሁሉ ከወዴት አግኝቶ ተናግሮታል? ከወዴት አግኝቶ ነግሮታል ቢሉ አዳምና ሔዋን 7 ዓመት በገነት ሲኖሩ ሰይጣን በምን ምክንያት ላስታቸው እያለ ምክንያት አጥቶ ሲጠባበቃቸው ይኖር ነበር። እንስሳት፣ አራዊት፣ አዕዋፍ ስም ለመሰየም ወደ አዳም ሲመጡ በጎዳና አገኛቸው።
እስከ 7 ዓመትስ ስም ሳይሰየሙ አይቀሩም ብሎ ለደጅ ጥናት ለተልእኮ ይመጡ ነበር። ከዕለታት አንድ ቀን ለደጅ ጥናት ለተልእኮ መጥተው ሲመለሱ በጎዳና አገኛቸው። ወደ እሪያ ቢቀርብ አፍርሆ ወአደንገጾ ይላል። አስፈራው፣ አላስቀረበውም። ፈቀቅ ብሎ ቆሞ አይቴ ሆርክሙ ውሉደ መሬት፣ ወዴት ሂዳችሁ ነበር አላቸው። ከጌታችን ከንጉሠ ኩሉ ከአዳም ዘንድ ደጅ ልንጠና አሉት። ምንተ ይቤለክሙ አዳም፣ አዳም ምን አላችሁ? ምን ነገራችሁ አላቸው። ያለንም የለ አሉት። እንዲያውሳ ጥቂት ምን ነገራችሁ አላቸው። ከኛ አንዳችን አርደህ ብላ አልበህ ጠጣ ብንለው እኔስ እንበለ አሐቲ ዕፅ ከአንዲት ዕፅ በቀር የከለከለኝ የለም። ሁሉን ግዛ ንዳ፣ ሁሉን ብላ ጠጣ ብሎ ሰጥቶኛል። ይህችንም የከለከለኝ ነፍጎኝ ተመቅኝቶኝ አይደለም፣ ሞተ ሥጋ ሞተ ነፍስ እንዳልሞት ነው እንጂ አለን አሉት። ያን ጊዜ ምንኛ ከአፋፍ ላይ ቁሞልኛል፣ ከአፋፍ ላይ የቆመን ሰው ገፍቶ መጣል ያቅታልን ብሎ እንዲያስተው አወቀ። ሲያስታቸውስ በምን አድሮ አስቷቸዋል ቢሉ ለአዳም ተድላ ደስታ ሊሆን መልኩ ያማረ መዓዛው የሰመረ እባብ ተፈጥሮ በገነት ይኖር ነበር። በሱ አድሮ አስቷቸዋል። ይህስ አይደለም በገነት ከአዳምና ከሔዋን በቀር ሌላ ፍጥረት አልነበረም ብሎ መልኳ ያማረ መዓዛዋ የሰመረ እባብ የግመል ወሳብሬ ያህል ሆና ተፈጥራ ነበር። በእሷ አድሮ አስቷቸዋል። ይህስ እንደምን ነው ቢሉ ስም ለመሰየም ስትመጣ ከጎዳና አገኛት። እስከ 7 ዓመትስ ስም ሳትሰየም አትቀርም ብሎ ለደጅ ጥናት ለተልእኮ ስትመጣ በመንገድ ተገናኙ። ወዴት ትሄጃለሽ አላት። ከጌታዬ ከንጉሠ ኩሉ ከአዳም ዘንድ አለችው። መልካም ነዋ፣ አብረን እየተጨዋወትን እንሂድ አላት። ነገሩስ ደግ ነበር። ምን ይሆናላ? የኔ መልክ ያማረ መዓዛዬ የሰመረ ነው። ያንተ መልክህ የከፋ መዓዛህ የከረፋ ነው። እንደምን ይሆናል አለችው። እንግዲያው መልካሙ የት ላይ ነዋ? ያንቺ መልክ የኔን ክፉ መልክ ያስወድደዋል፣ ያንቺ መዓዛ የኔን ክርፋት ይለውጠዋል ያስመሰግነዋል ብሎ በከንቱ ውዳሴ ልቧን ደቃት፣ ጠለፋት። በከንቱ ውዳሴ የማይነደፍ የለምና እርሷም በከንቱ ውዳሴ ተነደፈች። ተከታትለው ሲሄዱ የዚህች የገነት ጎዳናዋ አቀበቷ አይመችም፣ ጎጻጉጽ ነውና በዚህ ጎዳና እንወቅበት አላት። ምን እናድርግ አለችው። ፊት አንቺን ልዘልሽ፣ ኋላ እኔን ታዝኛለሽ አላት። አዝሏት ሂዶ እኩሌታ ጎዳና ሲደርሱ ፍዳ ጾርኩኪ ጹርኒ፣ እንዳዘልኩሽ እዘይኝ አላት። አዘለችው። ቅቤ ከጋለ ደንጊያ ላይ ሲያኖሩት ቀልጦ እንዲሰርጽ በእሷ ስግው ሆኖ ሄደ። ከአዳም ዘንድ ሲደርስ በሃከ ኦ አዳም ንጉሠ ሰማይ ወምድር፣ የሰማይና የምድር ጌታ አዳም እንዴት አደርህ? እንደምን ውለህ አድረሃል? አለው። አዳምም ፍልጥ አርዌ ምድር፣ ንጉሠ ምድር ነኝ እንጂ ንጉሠ ሰማይ ነኝን? አለው። አንድም መላእክት
ጊዜያት አቁጣሮ አስተምረውት ነበርና ያን እስኪጨርስ ዝም አለው። አንድም የወንድ ልጅ አእምሮው ህዱእ ነውና ዝም አለው። ነገሩን አልተቀበለውም። ነገሩን እንዳልተቀበለውና ደስ እንዳላሰኘውም አይቶ ወደ ሔዋን ቢሄድ እርሷም ሥራ ፈታ እግሯን ዘርግታ እጇን በጭኗ ላይ አፋትላ አነባብራ አገኛት። በሃኪ ኦ ሔዋን ንግሥተ ሰማይ ወምድር አላት። ሴቶች ውዳሴ ከንቱ ይወዳሉና ይህን ቢላት ደስ አላት። ነገሩን እንደተቀበለችው አይቶ ምን ብሉ ብሏችኋል አላት። እርሷም ከአንዲት ዕፅ በቀር ሁሉንም ብሉ ብሎናል። ያችንም የከለከለን ነፍጎን ተመቅኝቶን አይደለም የሞት ሞት ትሞታላችሁ ብሎ ነው እንጂ አለችው። እርሱም የሞት ሞት ትሞታላችሁ ብሎስ አይደለም አምላክ ትሆናላችሁ ብሎ ነው እንጂ ብሏታል። እርሷም መልስ ሳላት መልስ እንደሌላት ሆናለች። ይህን ዕፀ በለስ ብትበሉ የባሕርይ አምላክ ትሆናላችሁ ቢላት በቅጠል የባሕርይ አምላክ መሆን የሚገኝ ከሆነማ አንተ በልተኸው የባሕርይ አምላክ አትሆንምን ብትለው መልስ ነበርና፣ ቢጠላችሁ እንጂ ነው ቢላት ከጠላን ፍጠረን ሳንለው ለምን ፈጠረን ብትለው መልስ ነበር። ቢመቀኛችሁ እንጂ ቢላት ከተመቀኘንማ ሁሉን ብሉ ሁሉን ግዙ መች ይለን ነበር ብትለው መልስ ነበርና መልስ ሳላት መልስ እንደሌላት ሆነች። ይህንስ በምን ቋንቋ ነግሯታል ቢሉ ዓለም በተፈጠረበት በዕብራይስጥ ቋንቋ ነግሯታል። ከዚያ አስቀድሞ በአንድ ቋንቋ ይናገሩ ነበርና ወይትናገሩ አሐደ ከንፈረ እንዲል አንድም የሁሉም ቋንቋ ተገልጾላቸው ያውቁ ነበር። ዘአእዋፍ ድምፀ ወዘአራዊት ንቃወ በመንፈስ ቅዱስ ያዕቆብ ለበወ እንዲል ወሶበ ርእየ ብእሲት ከመ ሰናይ እጹ ለበሊዕ ወሰናይ ውእቱ ለአዕይንት ወለርእይ ወሰናይ ያደይቅ። ሔዋንም እንጨቱ ሊበሉት የሚያስጎመጅ አይተውትም ለዓይን ደስ የሚያሰኝ በጎውንም ነገር የሚያሳውቅ እንደሆነ ባየች ጊዜ ነሣት እምኔሁ ወበልዐት ወወሀበቶ ለብእሲሃ ምስሊሃ ወበልዑ። ለአዳም ሰጠችው፣ አብረውም በሉ። ሲበሉትስ እንደምን አድርገው በልተውታል ቢሉ ጥንቱንም ከፍጡር ከአዳም በታች አድርጎ ፈጥሮሻል። አሁንም ከእርሱ በላይ እንድትሆኝ አስቀድመሽ አንቺ ብይ፣ ከዚህ በኋላ ለእርሱ ስጪው ብሏታል። አንድም የእርሷ ጸጋ ሲገፈፍ አይቶ እርሱ ያመልጠኛል ብሎ ሔዋን የአምላክነት ሥራ እንዲህ አይደለምና በቀኝ እጅሽ ለእርሱ ሰጥተሽ በግራ እጅሽ አንቺ ይዘሽ ተያይታችሁ አንድ ጊዜ ብሉት ብሏታል። ወተፋትሐ አዕይንቲሆሙ አይነ ልቡናቸው ተገለጠ። ወአእመሩ ከመ ዕራቃኒሆሙ እሙንቱ ዕራቁታቸውንም እንደሆኑ አወቁ። ዲያብሎስ የበጎ አስመስሎ ነግሯቸው ነበር፣ የክፉ ሆኖባቸዋል። ወሀብሩ ወሰፈዩ ቆጽረ በለስ አፍረው የበለስ ቅጠል ሰፍተው ለበሱ። ወገብሩ ሎሙ መዋዕሊተ ድኮ ጉለሻ ማጠቆ አድርገው ዕርቃናቸውን ሰወሩ። ወሰሙ ቃለ እግዚአብሔር እንዘ ያንሶሱ ፍናሰርክ ውስተ ገነት
በሰርክ ጊዜ ጌታ በገነት ውስጥ ድምፀ ሰኮና ብእሲ እያሰማ ወደ እነርሱ ሲመጣ በሰሙ ጊዜ ወተናቁ አዳም ወብእሲቱ እምቅድመ እግዚአብሔር ማእከለ ዕፀዊሃ ለገነት ከእግዚአብሔር ፊት በገነት እንጨት መካከል ተሰወሩ። ስለምን ቃል እያሰማ መጣ ቢሉ እንዳይደነግጡ እንዳይፈሩ ብሎ ነው። እነሆ አሁን ዛሬ ሰው ባለቤትም ሆነ ጎረቤት ከውጭ ሲመጣ ከቤት ያለ ሰው ራቁቱን ቢሆን ጉዳይም ቢያደርግ እንዳያፍር እንዳይደነግጥ ቃል እንዲያሰማ፣ አንድም ሁለተኛ ከመበደል ለማዳን ኃጢአት ሰርተው ዝም ብሏቸው ቢሆን አላወቀብንም ብለው ሁለተኛ በበደሉ ነበርና፣ አንድም ፈጽሞ እንዳልተጣላቸው ሲያጠይቅ ነው። በሰርክም መሆኑ ሰኮና ብእሲም ማሰማቱ 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ ሰው ሁኜ ሥጋ ለብሼ አድንሃለሁ ሲል ነው። ወፀውኦ እግዚአብሔር ለአዳም ወይቤሎ አይቴ ሀሎከ አዳም እግዚአብሔርም አዳምን ጠርቶ አዳም ወዴት አለህ አለው። ያለበትን የማያውቅ ሆኖ አይደለም፣ ሊያናግረው ቢሻ እንዲህ አለ እንጂ። አንድም በኋላ ዘመን አላዋቂ ሥጋን ተዋህጄ አድንሃለሁ ሲል ነው። ይህንም አይቴ ቀበርክንዎ ለአልዓዛር ካለው ጋራ አንድ ነው ብሎ ቅዱስ ቄርሎስ አስማምቶታል። አንድም እንደምን ባለ አነዋወር አለህ? በክብር ነው ወይስ በአሳር ነህ አለው። አንድም ያን ጊዜ የፈለግከውንስ አምላክነት ተከፍክፈኸው አረፍህ ሲለው ነው። ወይዜ አዳም ቃለከ ሰማይኩ እንዘ ታምሶሱ ውስተ ገነት ወፈራይኩ እስመ ዕራቀየ አነ ወተሃባይኩ አዳምም ወደ እኔ ስትመጣ በገነት ውስጥ ቃልህን በሰማሁ ጊዜ እኔ ራቁቴን ስለሆንሁ ፈርቼ ተሰወርሁ አለ። ወይቤሎ እግዚአብሔር መኑ አይዲአከ ከመ ዕራቀከ አንተ እግዚአብሔርም ራቁትህን መሆንህን ማን ነገረህ? የነገረህ ማን ነው አለው። አንድም ራቁትህን የምትሆንበትን ዕፀ በለስ ብላ ብሎ ማን ነገረህ? ማን ብላ አለህ? እምዕፅኑ ዘአዘዝኩከ ከመ ኢትብላ እምኔሁ ዮጊ በላይከ አትብላ ያልሁህን ዕፀ በለስ ምናልባት በልተህ ይሆን? ወይዜ አዳም ብእሲት እንተ ወሀብከኒ ምስሌየ ትንበር ይእቲ ወሀበተኒ ወበላይኩ አዳምም ካንተ ጋራ ትኑር ብለህ የሰጠኸኝ ሔዋን አታላ ሰጠችኝ በላሁ አለ። ወይቤላ እግዚአብሔር ለሰብእ ለብእሲት ለምን ትገበርኪ ዘንተ እግዚአብሔርም ሔዋንን እንደዚህ ያለውን ነገር ለምን አደረግሽ አላት። ወትቤ ብእሲት አርዌ ምድር አፈጠተኒ ወበላይኩ ሔዋንም አርዌ ምድር እባብ አታለለችኝ በላሁ አለች። ወይቤሎ እግዚአብሔር ለአርዌ ምድር እግዚአብሔርም አርዌ ምድርን እንዲህ አለው፣ ምክንያተ ስህተት የሆነ እሱ ነውና መርገምን በእሱ ይጀምራል። እስመ ገበርኮ ለዝንቱ ርጉመ ኩን እምኩሉ እንስሳ ወእምኩሉ አራዊተ ምድር ይህን ሥራ ስለሰራኸው በዚህ ዓለም ካሉ ከአራዊት ከእንስሳት ሁሉ ተለይተህ
ርጉም ሁን። ወበእንግዲአከ ሁር በልብህ ተስበህ ሂድ አለው። እንዲህ ባለው ጊዜ እግሩ ተሰብስቦ ተጠቅሎ ከሆዱ ገብቶ በመሬት እየተሳበ የሚሄድ ስለሆነ አርዌ ምድር ተብሏል። ወመሬተ ብላ ኩሎ መዋዕለ ሕይወትከ ባለ ዘመንህም ሁሉ ምግብህ መሬት ይሁን አለው። አንድም ኩሎ መዋዕለ ሕይወትከ አስተጻርር ብለህ ወደ ታች ግጠም። አስተጻርር ማእከሌከ ወማእከለ ብእሲት ባለ ዘመንህ ሁሉ በአንተና በሔዋን መካከል ማእከለ ዘርእከ ወማእከለ ዘርአ በሔዋን ልጆችና በአንተ ወገኖች መካከል ጸብን አጸናለሁ። ወውእቱ ይእከ ርእሰከ እርሱ ጠብቆ ራስህን ይቀጥቅጥ። ወአንተ እከ ሰኮናሁ አንተም ጠብቀህ እግሩን ንደፈው ብሎ ረገመው። ይህም ሊታወቅ እባብ ራሱን ካልመቱት አይሞትም። ወለብእሲትኒ ይቤላ እግዚአብሔር አበዝሖ ለሐዘንኪ ወለሥቃይኪ ሔዋንንም እግዚአብሔር እንዲህ አላት፣ ሐዘንሽን ጻዕርሽን አበዛዋለሁ። ወበጻዕር ለዲ ኩሎ መዋዕለ ሕይወትኪ በምትወልጅበት ጊዜ ሁሉ በጻር በጋር ውለጅ። ወወሊደኪ ይኩን ምግባእኪ ሀበ ምትኪ በጻር በጋር ከወለድሽም በኋላ መመለሻሽ ወደ ባልሽ ይሁን። ወውእቱ ይክንኪ ከመ ትኩኒ እግዝእቶ ብሏት ነበርና ገዥሽም ይሁን። አንድም ወይቤሎ እግዚአብሔር ለአርዌ ምድር ጌታ ዲያብሎስን እንዲህ አለው፣ ይህን ነገር ስላደረግከው ከሕዝቡ ከአሕዛቡ ተለይተህ ርጉም ሁን። የክህደት ነቁ እርሱ ነውና መርገምን በእርሱ ይጀምራል። አመፃ ወጣት እመዛግብቲሃ እንዲል ሄኖክ ባለ በዘመንህ ሁሉ ተዋርደህ ኑር። ወብላ መሬተ ትሱር ጎስቋላ ሁን። አስተጻርር ባንተና በመምህራን መካከል በወገኖችህና በደቀ መዛሙርቶቻቸውም መካከል ጸብ ክርክርን አመጣለሁ። እነዚያም ጠብቀው በመስቀል ራስህን ይቀጥቅጡህ አለ፣ ድል ይንሱህ። አንተም ሰኮና ሕሊናቸውን ለማሳጣት ጠብቃቸው። ወለብእሲትኒ ይቤላ ጌታ መምህራንን ጥራችሁ ግራችሁ ምግባር ትሩፋት ስሩ አላቸው። ምግባር ትሩፋትን ከሰራችሁ በኋላ ጸጋውን ክብሩን ለማግኘት መመለሳችሁ ወደ እኔ ይሁን፣ ዋጋችሁንም የምሰጣችሁ እኔ ነኝ። አንድም ምዕመናንን ጥራችሁ ግራችሁ ምግባር ትሩፋት ሰርታችሁ ጸጋ ለማግኘት መመለሳችሁ ወደ እኔ ይሁን፣ ዋጋችሁንም የምሰጣችሁ እኔ ነኝ አላቸው። ወለአዳምኒ ይቤሎ እግዚአብሔር አዳምንም እግዚአብሔር እንዲህ አለው፣ እስመ ሰማይከ ቃለ ብእሲትከ ወበላይከ እምውእቱ ጽባቲቱ ዘአዘዝኩከ ከመ ኢትብላ ከዚያ እንጨት ብቻ እንዳትበላ አትብላ ብዬ ካዘዝሁህ እንጨት የሚስትህን ቃል ሰምተህ በልተሃልና ርግምተ ትኩን ምድር በተግባርከ ምድር በሥራህ የተረገመች ትሁን። አንድም በዘር በሩካቤ የተወለዱ ልጆችህ የተረገሙ ይሁኑ።
ወበጻዕ ብላ ኩሎ መዋዕለ ሕይወትከ ባለ በዘመንህ ሁሉ ጥረህ ግረህ ብላ። አንድም ምግባር ትሩፋት ሰርተህ ጸጋ ክብር ተቀበል። አስዋት ወአሜከላ ይብቁልከ እሾህ አሜከላ ይብቀልብህ። እንዲህ ባለው ጊዜ በምድር የበቀሉ እጽዋት እሾሁን የሚኮሰኩሰውንም ነገር ሁሉ አስገኝተዋል። ሶክ ወአሜከላ ባለው ተርቢሎስ ይላል። ሶክ ወአሜከላ ማለት ነው። አንድም በሆድ ውስጥ ያሉት ሐዋስያን ናቸው። ወብላ ሳይረ ገዳም አርሰህ ቆፍረህ እህል ተመገብ። አንድም መክረህ አስተምረህ ዋጋህን ጸጋ ክብር አግኝ ይደልዎ አስቡ ለዘይትቀነይ እንዲል። ወበአፈ ገጽከ ብላ ህብስተከ እስከ ትገብር ውስተ መሬት እንተ እምኔሃ ወጻእከ ወደ ተገኘህባት መሬት እስክትመለስ ድረስ ጥረህ ግረህ ደክመህ ብላ። አንድም ንስሐ ገብተህ ምግባር ትሩፋት ሰርተህ ሥጋውን ደሙን ተቀበል። ህብስተከ ማለቱ የሚሰጥ በህብስትነት ነውና። እስመ መሬት አንተ ወውስተ መሬት ትገብር ጥንቱን ከመሬት ተገኝተሃልና እስከ ትገብእ ይለዋል። አንድም ከመሬት ተገኝተሃልና ወደ መሬትነትህ ትመለሳለህ። ወሰመየ አዳም ስማ ለብእሲቱ ሔዋን አዳምን የሚስቱን ስም ሔዋን ብሎ ጠራት። እስመ ይእቲ እምቆሙ ለሕያዋን የሕያዋን እናት ናትና። ይህስ አይደለም አትብይ ያላትን ዕፀ በለስ በልታ እመምውታን ተብላለች ብሎ እመቤታችን በንጽሕና በድንግልና ጸንታ ተጠርታበታለችና እሞሙ ለኩሎሙ ሕያዋን እንዲላት። አንድም የሕያዋን የጌታና የእመቤታችን መገኛ ሆናለችና እርሷም ቅሉ ተጠርታበታለች። ወገብረ እግዚአብሔር ለአዳም ወለብእሲቱ አእዳለ ዘማይስ ወአልበሶሙ ዘውእቱ ማይስ ሲል ነው። እግዚአብሔርም አዳምንና ሔዋንን ቁርበት አለበሳቸው። ከወዴት አምጥቶ አለበሳቸው ቢሉ አንበሳ የሰበረውን ነምር የጫረውን አምጥቶ አልብሷቸዋል። ወይትናገሩ አሐደ ከንፈረ እንዲል ከ7 ዓመት አስቀድሞስ በአራዊትና በእንስሳት መካከል ጠብ የለም ብሎ እንስሳትን ያስገኘ ጌታ ይህን ማስገኘት ይሳነዋልን? እምኀበ አልቦ አምጥቶ አልብሷቸዋል። አንድም ቅርፍተ ዕፅ ነው። የፋርስ ነገሥታት ቀለም እያገቡ በወርቅ በብር እያስጌጡ ይለብሱት ነበር። አንድም አእዳለ ልብስ ዘማይስ ሲል ነው። የአካላቸው ልብስ የሚሆን ቁርበትን አለበሳቸው። ወይቤ እግዚአብሔር ናሁ አዳም ኮነ ከመ አሐዱ እምኔነ ያእምር ሰናየ ወእኩየ። እግዚአብሔርም እንዲህ አለ፣ አዳም መልካሙንና ክፉውን ለይቶ ያውቅ ዘንድ ከእኛ እንዳንዱ ሆነ አለ በፍና ተሳልቆ። ወይእዜኒ ዮጊ ያዴር እዴሁ ወይነፍስ እምዕፀ ሕይወት ወይበል ወይሃዩ ለዓለም። ወይም እኮ ዛሬም እጁን ከፍ ከፍ አድርጎ ከዕፀ ሕይወት በልቶ በሕይወት ይኖር ይሆናል አለ። ወአውፅኦ ማንሻ። አንድም ወይቤ እግዚአብሔር አዳም መልካሙን ክፉውን ያውቅ ዘንድ ከእኛ
እንዳንዱ ሆነ። አሁንም አዳም እጁን ከፍ ከፍ አድርጎ ከዕፀ ሕይወት አምጥቶ በልቶ ለዘላለም በሕይወት ይኖር ይሆናል ብሎ አውፅኦ ብለህ እሰር። አንድም አዳም ሥጋ የባሕርይ እውቀትን ያውቅ ዘንድ ከእኛ አንዱን ወልድን ሆነ። በመልዕልተ መስቀል እጁን ዘርግቶ ተሰቅሎ መከራ መስቀልን ተቀብሎ የሃዩ በትንሣኤ ያሃዩ ምእመናንን በዘላለም ሕይወት ያኖራል። አንድም አዳም ምእመን ከእኛ ተወልዶ ሆነ ከመሃዱ በልጅነት ለእኛ አካል ብልት ሆነ። ወይእዜኒ አሁንም እደ ልቡናውን ከፍ አድርጎ ንስሐ ገብቶ ሥጋውን ደሙን ተቀብሎ ለዘላለሙ ሕያው ሆኖ ይኖራል። ወአውፅኦ እግዚአብሔር ለአዳም እምገነተ ተድላ ከዚህም በኋላ እግዚአብሔር አዳምን ተድላ ደስታ ካለበት ከገነት አወጣው። ከመ ይትገበራ ለምድር እንደ እምኔሃ ወፅአ ከመ ይትገበራ ለምድር እንደ እምኔሃ ወፅአ የተገኘባትን መሬት ያርሳት ይቆፍራት ዘንድ ወአህደሮ ቅድመ ገነተ ትፍስሕ ተድላ ደስታ ባለባት በገነት አንጻር ባለ በደብር ቅዱስ አኖረው። ስለምን ቢሉ ገነትን እያየ ሐዘን እንዲጸናበት ብሎ። አንድም ተስፋ እንዳይቆርጥ የቀደመ ክብሩን የኋላ ተዋረዶውን አይቶ ንስሐ እንዲገባ። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍኖተ ዕፀ ሕይወት የመላእክትን ተፈጥሮ አመጣ። ቦግ ቦግ የምትል አንድም እንደ በለው ሰይፍ እጥፍ ዘርጋ የምትል የእሳት ሰይፍ በእጃቸው የተያዘች ኪሩቤልንና ሱራፌልን ዕፀ ሕይወት ያለባትን የገነትን ጎዳና ይጠብቁ ዘንድ አዘዛቸው። ፍኖተ ዕፀ ሕይወት ባለው ፍኖተ ገነት ይላል። ሰይፈ እሳት ባለውም ሐፀ እሳት ኩናተ እሳት ይላል። አብነት በቁሙ ሐፀ እሳት ኩናተ እሳት ነው። አንድም ስልጣናቸው ነው። ስለምን መላእክትን አስጠበቀበት ቢሉ ይህም ሐዘን ይጽናበት ብሎ ነው። ፈጽሞ ቢጣላይ ነው እንጂ መላእክትን ያስጠብቅብኝ ነበርን ብሎ እንዲያዝን። አንድም ተስፋ እንዳይቆርጥ ፈጽሞ ቢጣላኝማ ለሌላ ይሰጥብኝ አልነበረምን? መቼ መላእክትን ያስጠብቅልኝ ነበር ብሎ ንስሐ እንዲገባ። የመላእክት ተፈጥሮ ከምን ነው ቢሉ ከነፋስ ከእሳት ነው። ወሶበ አንተ ኢያኢኮትኮ ለዘፈጠረከ እምነበልባለ እሳት ወእምነፋስ ፈጠረ ህየንቴከ ሰብአ ዘማሬ እማይ ወእመሬት እንዲል ከዕለተ እሁድስ አስቀድሞ ግብር እምግብር የተፈጠረ የለም ብሎ እንደ ነፋስ እንደ እሳት የሚራቀቁ የሚፋጠኑ ስለሆነ እንዲህ አለ እንጂ ተፈጥሯቸውስ እምኀበ አልቦ ነው። አንድም ነፋስ እሳት ፈጻመያነ ፈቃድ ናቸው። በነፋስ ጥቅመ ሰናዖርን ገልብጦ ጥሎበታል። በእሳት ሰዶም ገሞራን አጥፍቶበታል። እንደዚህም ሁሉ መላእክት በየጊዜው ፈቃዱን ይፈጽማሉና እንዲህ አለ።